ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ግንቦት 27 ቀን 2018 ነው። አሁን የደረሱን ሰበር መረጃዎችና የዕለቱን አበይ ዜናዎች ይዘን ቀርበናል። ከመረጃዎቻችን ጋር አብራችሁ እንድትቆዩ በአክብሮት እንጠይቃለን። ከመረጃው ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። ወደ መጀመሪያው ሰበር መረጃ ስንሸጋገር ምስራቅ እዝና የክልሉ የጸጥታ ኃይሎች በወሰዱት የተቀናጀ እርምጃ ምርጫውን ለማደናቀፍ በሞከረው የጽንፈኛ ቡድን ላይ ከፍተኛ ኪሳራ መድረሱን ከጀግና የሀገር መከላከያ ሰራዊት የደረሰን ሰበር መረጃ አመልክቷል። በዚህም በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃምና በአዊ ብሔረሰብ አስተዳደር ውስጥ ምስራቅ እዝ ባደረገው ልዩ ኦፕሬሽን 204 ተላላኪ ጽንፈኞችን በመደምሰስ 161 ማቁሰሉን ገልጿል። በሰሜን ጎጃም ዞን የተሰማራው ኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ እንዳሉት ኢትዮጵያ ሊወራት የመጣውን ጠላት ባይደፈሪነት አሳፍራ የመለሰችና ለዘመናት ተከብራ የኖረች ናት ብለዋል። ይህችን ሀገር መንግስት አልባና የተዳከመች ለማድረግ እንዲሁም በዲሞክራሲያዊ መንገድ ሳይሆን በአፈሙዝ ስልጣን ለመያዝ ያለሙ የታሪካዊ ጠላቶቻችንን ተልዕኮ ያነገቡ ባዕዳንና ባንዳዎች መኖራቸውንም ጠቁመዋል። እነዚህ አካላት ሰባተኛው ጠቅላላ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር ያቀዱትን የተንኮል ሴራ ሰራዊቱ ከማህበረሰቡና ከክልሉ የጸጥታ አካላት ጋር ጥምረት በመፍጠር ህዝቡ ዲሞክራሲያዊ መብቱን ያለ አንዳች የጸጥታ ስጋት እንዲፈጽም ማድረግ ተችሏል ብለዋል። በዚህ ቀጠና 29 የጽንፈኛ ቡድን አባላት ሲደመሰሱ 74ቱ ደግሞ ቁስለኛ ሆነዋል። ህብረተሰቡ ለሰላም ያለውን ጽኑ ፍላጎትና የዘራፊውን ጽንፈኛ ተልዕኮን አንግበው ለሚንቀሳቀሱ ቡድኖች ያለውን የመረረ ጥላቻ አሳይቷል ነው ያሉት። ሰራዊቱ በምዕራብ ጎጃምና አዊ ብሔረሰብ ዞን በተሰማራባቸው ቀጠናዎች በተለይም በፍኖተ ሰላምና በትሊሊ ከተሞች ዙሪያና በተለያዩ አካባቢዎች የአካባቢውን ሰላምና ጸጥታ ለማናጋት አቅዶ የመጣውን የጠላት ኃይል በጀግናው የኮሩ ክፍለ ጦሮችና ስታፍ ክፍሉ እንዲሁም በጥምር ጦሩ በደረሰበት ከፍተኛ ምት ህልሙ ቅዠት ሆኖበታል ነው ያሉት። በዚህም ከፍተኛ ኦፕሬሽን በጽንፈኛው ላይ የሰው ኃይልና የቁሳቁስ ኪሳራ የደረሰበት ሲሆን የተደመሰሰ የጠላት ኃይል 85፣ የቆሰለ 40፣ የተማረከ 1፣ እጅ የሰጠ 1 መሆኑ ተጠቁሟል። 1 ብሬን፣ 6 ክላሽንኮቭ፣ 2 የቃታ መሳሪያ፣ 4 የብሬን ዝናርና በርካታ ተተኳሾች እንዲሁም የእጅ ቦምቦች መማረካቸውንም ጠቁመዋል። ከተደመሰሱት የጽንፈኛው አባላት መካከልም ሙልጌታ የተባለው የጽንፈኛው ሻለቃ አዛዥ፣ ዋሴ ወርቁ ጓዳ አዛዥ፣ ጤናው አቻም ክፍለ ጦር አዛዥና የቡድን መሳሪያ ተኳሾች እንደሚገኙበት የደረሰን መረጃ ያመለክታል። በደቡብ ጎንደር ዞንም በደብረ ታቦር፣ በእስቴ፣ በአንዳቤት፣ በስማዳ፣ በሳሌ፣ በንፋስ መውጫ፣ በታች ጋይንት፣ በላይ ጋይንትና ክምር ድንጋይ ላይ ጽንፈኛው ያለ የሌለ ኃይል ከተደበቀበት ጉድጓድ አሰባስበው የህብረተሰቡን ሰላም ለማወክ ቢመጣም በሰራዊቱና በክልሉ የጸጥታ ኃይል የተቀናጀ ኦፕሬሽን ጠላት ሙትና ቁስለኛ መሆኑን የቀጠናው ኮር ምክትል አዛዥ ኮሎኔል ልጅ አለም ምትኩ አብራርተዋል። በዚህ ቀጠናም በጠላት ላይ የደረሰው ቁሳዊና ሰብአዊ ኪሳራ ሲታይ የተደመሰሰ ጠላት 90፣ የቆሰለ 74፣ የተማረከ ክላሽንኮቭ 10፣ የቃታ መሳሪያዎችና ሌሎችም ከነመሰል ተኳሾቻቸው በቁጥጥር ስር ውለዋል። በቀጠናው ግዳጃቸውን በአመርቂ ውጤት እየፈጸሙ ያሉት የክፍለ ጦር አመራሮች እንደተናገሩት ጀግና የሀገር መከላከያ ሰራዊት ጠላትን ጠንቅቆ የሚያውቅና ለሚሰጠው ግዳጅ አስፈላጊውን ስነ ልቦናዊና ወታደራዊ ዝግጅት በማድረግ ከፍተኛ ጥቃት በመፈጸም ተስፋ እንዲቆርጥ አድርጓል ብለዋል። ዛሬም ሆነ ነገ የሀገራችን ሰላምና ጸጥታ ለመጠበቅ ዝግጁ ነንም ብለዋል። ክቡራትና ክቡራን በተለይ ለአዲስ ምንጭ ወደ ደረሰው ሰበር መረጃ ስንሸጋገር በምስራቅ ወለጋና በኢሉ አባ ቦራ ዞኖች ጀግና የሀገር መከላከያ ሰራዊት ከየዞኖቹ የጸጥታ ጥምር ኃይሎች ሁምነ ወሎግ ጋር ማለት ነው በመተባበር በፈጸማቸው ጥቃቶች በጽንፈኛው ፋኖና በኦነግ ሸኔ ላይ በወሰደው ጠንካራ እርምጃ በቡድኖቹ ላይ ከፍተኛ ኪሳራ መድረሱን የአዲስ ምንጭ የመረጃ ምንጮች አረጋግጠዋል። ከየዞኖቹ የሰላም አስተዳደር ጽሕፈት ቤቶች ባገኘነው መረጃ ሰባተኛውን አገር አቀፍ ምርጫ ለማደናቀፍ በጥምረት ሲንቀሳቀሱ በነበሩት በእነዚህ ሰላም ጠል ቡድኖች ላይ በተወሰደ እርምጃ በምስራቅ ወለጋ ዞን በ18 የጽንፈኛ ቡድን አባላትና በ6 የኦነግ ሸኔ አባላት ላይ የማያዳግም እርምጃ ሲወሰድ 11 የኦነግ ሸኔ አባላት እጃቸውን ሰጥተዋል። ይህንኑ የድል እመርታና የተማረኩ አባላትን
መነሻ በማድረግ በተሰራ የምርመራ ስራ በድብቅ የገቡ 2 የኦነግ ሸኔ ታጣቂዎችና 35 የሎጂስቲክ የሴል አባላቱ በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ለማወቅ ተችሏል። በዚህ ልዩና የተቀናጀ ኦፕሬሽን ከተደመሰሱትና ከተማረኩት በተጨማሪ የሰላም ጠሉ ቡድን ታጥቋቸው የነበሩ የቡድንና የነፍስ ወከፍ መሳሪያዎች ከነ ተተኳሾቻቸው መማረካቸውን በተለይ ለአዲስ ምንጭ የደረሰው ሰበር መረጃ አረጋግጧል። በተመሳሳይ ሰበር መረጃ በኢሉ አባቦራ ዞን አልቄ ሳቺቴ ወረዳ ሲንቀሳቀስ በነበረው የኦነግ ሸኔ ቡድን ላይ ጀግና የሀገር መከላከያ ሰራዊት ከዞኑ ጥምር የጋራ ኃይል ጋር ባደረገው ልዩ ኦፕሬሽን 15 የኦነግ ሸኔ አባላት ሲደመሰሱ 4ቱ መማረካቸውን ለማረጋገጥ ተችሏል። ክቡራትና ክቡራን አሁን ደግሞ ሰሞኑን ብዙዎቻችንን ልብ ወደ ሰበረ አንድ መረጃ አሸጋገራለሁ። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 ቀን 2018 በነውረኞቹና ግፈኞቹ የተፈጸመውን የንጹሃን ግድያ አስመልክቶ የኦሮሚያ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አድኛ የሰጡትን መግለጫ ቀጥሎ አቅርበነዋል። ተከታትለን እንመለስ። የኦሮሚያ ብሔራዊ ክልላዊ መንግስት የህዝቡን ሰላምና ደህንነት ለማረጋገጥ ብዙ ስራዎችን ሲሰራ ቆይቷል። እንደሚታወቀው ባለፉት 6-7 ዓመታት በኦሮሚያ ብሔራዊ ክልላዊ መንግስት በኦሮሚያ ክልል በተከሰተው የጸጥታ ችግር ለመፍታት ብዙ ጥረቶች ተደርጓል። አንደኛ በተሳሳተ መልኩ የሸኔን ሽብርተኛ ቡድን የተቀላቀሉ ወጣቶች ወደ ሰላማዊ መንገድ እንዲመለሱ በአበገዳዎች፣ በሀገር ሽማግሌዎች፣ በአደሲንቄዎች የሰላም ጥሪ ሲደረግ ቆይቷል። ማህበረሰቡን ሰላም እንሻለን፣ ልማት እንሻለን፣ ልማታችን አታደናቅፉ፣ ሰላማችንን አትበጥብጡ በሚል በተለያየ መልኩ ለዚህ ሽብርተኛ ቡድን ጥሪ ሲያስተላልፍ ነበር። ጥሪውን ተከትሎ በሺዎች የሚቆጠሩ ወጣቶች ወደ ሰላማዊ መንገድ ተመልሷል። በዚህም የክልላችን ሰላም ወደ ተረጋጋ ሁኔታ ተሸጋግሮ ልማቱም ሳይደናቀፍ እየተሰራ ይገኛል። ይሁን እንጂ አልፎ አልፎ በአንዳንድ ዞኖች ሽብርተኛ ቡድን በንጹሃን ላይ ያነጣጠረ በህዝብ አገልግሎት ላይ ያነጣጠረ የጭካኔ በትሩን ሲሰነዝር ይታያል። ሰሞኑንም ግንቦት 23 2018 በአርሲ ዞን አሰኮ ወረዳ በዕለተ ጨፌ በሚለው ቀበሌ 7ኛ ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪቱን ሰጥቶ ተንቀሳቅሶ ነበር። ነገር ግን ህዝባችን ለሀገር አንድነት፣ ለሀገር ቀጣይነት፣ ለሀገር ሉዓላዊነት፣ ለስርዓት ቀጣይነት እንዲሁም በምርጫ ብቻ መንግስት የሀገር መንግስቱን ስልጣን መቆጣጠር የሚቻለው በምርጫ ብቻ በሰላማዊ ትግል ብቻ ነው በሚል አኳኋን በሚሊዮኖች ወጥቶ እንደተመዘገበ ሁሉ በሚሊዮኖች ወጥቶ ድምፁን ሰጥቶ ሀገርን ያሻግራል፣ ሰላሜንም ያረጋግጥልኛል የሚለውን ፓርቲ መርጧል። በዚህ የተደናገጠው ይሄ የፈሪ ስብስብ በአሰኮ ወረዳ ላይ ጥቃት ፈጽሟል። በጥቃቱም የንጹሃን ዜጎቻችን ህይወት አልፏል። ይሄን ብቻም ሳይሆን በቤተ ክርስቲያን ላይ ያነጣጠረ ጥቃትን ፈጽሟል። ይሄ ከአሸባሪው ቡድን ባህሪ የሚመነጭ ነው። በህዝብ አገልግሎት ላይ በጤና ተቋማት ላይ ጥቃት ፈጽሟል። ነገር ግን የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ኃይሎች አስፈላጊውን ዋጋ ከፍሎ የሚቀድመው የሰው ህይወት ስለሆነ የሰው ህይወት ለመታደግ የኦሮሚያ ብሔራዊ ክልላዊ መንግስት የጸጥታ ተቋማትን እንዲሁም የፌዴራልም ሆኖ ህዝቡን የማረጋጋት መልሶ የማቋቋም ስራዎች እየተሰሩ ይገኛሉ።
እንግዲህ ይሄ የሽብር ቡድኑ ዋና ዓላማ አንደኛው ቀደም እንደጠቀስኩት ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችንን ተልዕኮ የወሰደ እንደመሆኑ መጠን ያ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ዓላማው የብሔርና የሃይማኖት ግጭት አስነስቶ ማህበረሰቡ አንድነቱን ጠብቆ አብሮ የኖረውን እሴቱን ለመሸርሸር የእርስ በርስ ጦርነትን ለመቀስቀስ አስቦ ነበር ሲንቀሳቀስ የነበረው። ነገር ግን አብሮ የኖረ ሙስሊሙም ክርስቲያኑም አማራውም ኦሮሞውም በጋራ የሚኖርበት አካባቢም ስለሆነ ህዝቡ ሳይለያይ ሳይከፋፈል የጠላትን ተልዕኮ ማክሸፍ ተችሏል ማለት ነው። ከዚህ የከፋ ጉዳት ይደርስ ነበረ። ማህበረሰቡን መስዋዕትነት ከፍሏል። መንግስትም መስዋዕትነት ከፍሎ ቀበሌውን የመቆጣጠር ስራ ተሰርቷል። አሁንም ዳግም ጥቃት እንዳይፈጸም ማህበረሰቡ ከመንግስት ጋር ተቀናጅቶ መረጃዎችን የመስጠት ከመንግስት ጋር ሆኖ ጠላቶችን የመመከት ኃላፊነቱን አጠናክሮ እንዲሰራ ጥሪያችንን እናስተላልፋለን። እንግዲህ የኦሮሚያ የጸጥታ ተቋማት የኦሮሚያ ብሔራዊ ክልላዊ መንግስት ከቤተ ንብረታቸው የተፈናቀሉ ማህበረሰብን ወደ ቤታቸው ለመመለስ እየተሰራ ይገኛል። የወደሙ ተቋማትን መልሶ ለመገንባት ህዝባችንን መንግስቱም ህዝቡንም አስተባብሮ ወደ ስራ እየገባ ያለበት ሁኔታ ነው ያለው። አንዳንድ የፖለቲካ ኃይሎች ግን የሽብርተኛውን ቡድን ጥቃት ማውገዝ ሲገባቸው በሁሉም ሊወገዝ የሚገባ የጭካኔ ተግባር ስለሆነ ሁሉም ያለ ብሔር ያለ ሃይማኖት ልዩነት ሊያወግዝ የሚገባ ተግባር ስለሆነ ይሄኛውን ሽብርተኛ ቡድኑ በፈጸመው ድርጊት የፖለቲካ ትርፍ ለማግኘት የሚንቀሳቀሱ ኃይሎች ወደ ህሊናቸው እንዲመለሱና በተገደሉት ንጹሃን በተደረገው ድርጊት አውግዘን መሰል ጥቃቶችም እንዳይካሄዱ እንዳይፈጽሙም ከመንግስቱ ጎን ሆኖ መስራት ይጠበቅብናል ማለት ነው። ስለዚህ የብሔርን መልክ የሃይማኖትን መልክ የሚሰጠው ሳይሆን የሽብርተኛ ቡድኖች ድርጊት ስለሆነ በዚህ መልኩ ነው እያንዳንዱ ኢትዮጵያውያን ልንረዳ የሚገባው ስለሆነ ድርጊቱም የሚኮነን የሚወገዝ የጨካኞች ተግባር መሆኑን ልንገልጽ እንወዳለን። የጸጥታና ደህንነት ተቋማት ሪፎርም የጸጥታና ደህንነት የጋራ ግብረ ኃይል የሰባተኛው ጠቅላላ ምርጫ ጸጥታና ደህንነት አፈጻጸም ሪፖርት በኢትዮጵያ ፌዴራል ፖሊስ ዋና መስሪያ ቤት በዛሬው ዕለት የገመገመ ሲሆን በሰባተኛው ጠቅላላ ምርጫ ወቅት የሀገር ውስጥና የውጭ ጠላቶች ሴራዎችን በተግባር ማክሸፉን ገልጿል። በመድረኩ ላይ የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የጋራ ግብረ ኃይሉ በቅድመ ምርጫ በምርጫ ወቅትና ከምርጫ በኋላ ያሉ ስራዎችን እንደ ሀገር እቅድ አውጥቶ በቅንጅት በመመራቱ በተግባር የተፈተሸ የተናበበና ሰላምን ለማጽናት ጀግንነት የታየበት ተግባር በመፈጸሙ ምርጫው በሰላም ሊጠናቀቅ ችሏል ብለዋል። ኮሚሽነር ጄኔራሉ አያይዘውም ባለፉት የለውጥ ዓመታት በመንግስት ትኩረት ተሰጥቶት በጸጥታና ደህንነት ተቋማት ላይ በተሰራው ሪፎርም አሁን ላይ በተጨባጭ ትልልቅ ተልዕኮችን መሸከም የሚችሉ የጸጥታ ተቋማት መፈጠራቸውን በምርጫው ላይ የተመዘገበ ውጤት ማሳያ ነው ብለዋል። የጋራ ግብረ ኃይሉ ሰባተኛውን ጠቅላላ ምርጫ ለማደናቀፍ በሀገር ውስጥና በውጭ ጠላቶች የተቀናጀውን ከፍተኛ ሴራ ያከሸፈ ያመከነና የሀገርን ሉዓላዊነት ያረጋገጠ የሪፎርሙ ውጤት በተግባር የተላካበትና የታየበት መሆኑንም ገልጸዋል። እንደ ጸጥታ ተቋም መኩራትና መመካት ያለብን በኢትዮጵያ ሕዝብ ነው ያሉት ኮሚሽነር ጄኔራሉ በሀገራችን ላይ የሆነ ያለውን ተረድቶ ሁሉንም በሚዛን አስቀምጦ የምርጫው ቀን ሲደርስ ለሁላችንም ትምህርት ያስተላለፈ የሀገር አንድነትና ሉዓላዊነትን ያጸና የኢትዮጵያ ሕዝብ ታላቅ ሕዝብ መሆኑን ያረጋገጠበት እንዲሁም ከዚህ በኋላ መንግስት በካርድ እንጂ በጥይት አይሆንም የሚል መልእክት ያስተላለፈበት ምርጫ መሆኑን ገልጸዋል። በቀጣይም በሽብርተኞችና በጽንፈኞች ላይ የተጀመረው የተቀናጀ ኦፕሬሽን ተጠናክሮ እንደሚቀጥል
የገለጸው የጸጥታና ደህንነት የጋራ ግብረ ኃይሉ የምርጫ ውጤት ታውቆ አዲስ መንግስት ምስረታ እስከሚከናወን እስከ መስከረም መጨረሻ ድረስ ያሉ ህዝባዊና መንግስታዊ ሁነቶች በስኬት እንዲጠናቀቁ የጸጥታ ስራውን ይበልጥ ተጠናክሮ እንደሚቀጥልም አቅጣጫ አስቀምጧል ብለዋል። በአራት ፓርቲዎች ቅንጅት ማለትም በኢሃፓ፣ መኢአድ፣ እናትና አገን ጥምረት የተወዳደረው ትብብር ለኢትዮጵያ አንድነት የምርጫ ጉዳዮች ኃላፊ አቶ ምርጫው ስንሻው የዘንድሮ 7ኛ ዙር ምርጫ ጠላቶቻችን እንዳሰቡልን ሳይሆን የኢትዮጵያ ህዝብ ያሸነፈበት የህዝቡ ሰላማዊነትና ብስለት የታየበት ነበር ሲሉ ገልጸዋል። የትብብር ለኢትዮጵያ አንድነት የምርጫ ጉዳዮች ኃላፊው የአቶ ምርጫው ስንሻው መግለጫ ደርሶናል። ቀጥሎ ተከታትለነው እንመለስ። አሸናፊው የኢትዮጵያ ህዝብ ነው። መንግስት ይመጣል፣ መንግስት ይሄዳል። መንግስት ጎርፍ ነው፣ ይመጣል ይሄዳል። ዛሬ ኢትዮጵያ እድሎችም ፈተናዎቹም ፊት ለፊቷ ተጋርጠውባታል። የዛሬው ማሸነፏ የዛሬን በሰላም ማሸነፏ የተደገሰላትን ጥፋት አሸንፋ በሰላም ተቻችለን እንሄዳለን፣ ተቻችለን መንግስት እናቆማለን፣ መንግስት ሆነን ሀገር እንጠብቃለን ብሎ ያለው ህዝብ ነው። ስለዚህ ህዝብ አሸንፏል። በህዝቡ በኩል እንደምታውቁት እንዳትመርጥ ተብሏል፣ ብትመርጥ ወዮልህ ተብሏል። ብዙ ፈተናዎችን አልፏል። ህዝቡ ምረጥ ስላልከው ብቻ አይመርጥም፣ አትምረጥም ስላልከው ከመምረጥ አላቆመም አያቆምምም። እኛ ሰላማዊ ትግልን መርጠን እንታገላለን ብለን በህዝቡ ፊት እንደመቅረባችንና ሰላማዊ ትግሉ መቀጠል አለበት ብለን አምነን ኖ በምርጫው መሳተፍ አለብን ብለን ከጀመርንበት ጊዜ ጀምሮ ህዝቡ ለሰላም ያለውን ጥረት አላጓደለም። እኛን በማገዙ በኩል አላጓደለብንም። የአቅሙን ሁሉ አድርጓል። የህዝቡን ትዕግስት፣ የህዝቡን ፍላጎት፣ የህዝቡን ትብብር፣ የህዝቡን እውቀትና ጉልበት ተጠቅመን ነውና በእውነት የኢትዮጵያ ህዝብ መከበር ያለበት መመስገን ያለበት ህዝብ ነው። ድካማችን ምን አልቀረም። ቢያንስ ሰላማዊ ሽግግር ኢትዮጵያ ውስጥ እንዲኖር ይህ ትብብር የአቅሙን ጥረት አድርጓል። ለዚህ ምርጫ እኛ ብቻ አይደለም የተደሰት ነው። በእውነት በየሀገራቱ የምናየውን ትርምስ፣ ሁሉም ዓለም በየዓለማቱ ያለውን ትርምስ፣ ከምርጫ ጋር በተያያዘ የሚነሳውን ውጣ ውረድ ዓለም ያየው በመሆኑ በተለይ እንደ አፍሪካ ህብረት ያሉ እንደ አውሮፓ ህብረት ያሉ አሜሪካ፣ እንግሊዝ፣ ፈረንሳይን የመሳሰሉ እነ ጃፓንን የመሳሰሉ ለልፋታችን እውቅና ሰጥተዋል። ለድካማችን እውቅና ሰጥተዋል። በሰላም የምንታገል ኃይሎች መሆናችንን ለዓለም አሳይተናል። በዚህ በእውነት በትብብሩ ዙሪያ የቆሙትን ወንድሞቼን እህቶቼን በሙሉ አመሰግናለሁ። ህዝቡም ስላሸነፈ ነው ዛሬ ሰላማችን የተጠበቀው እንጂ ምርጫውም እኮ በተሳካ ሁኔታ እንዳይካሄድ ከውጭም ከውስጥም ከፍ ያለ ጫና ነበረ። ግን ያንን ሰብረን ወጥተናል። እኛ የኢትዮጵያ ህዝብ ታላቅ ህዝብ ነው። የሚያደርገውንም የሚያውቅ ህዝብ ነው። አንተ ና ብለህ ስለጎተትከው የሚጎተት ህዝብ አይደለም። የሚጠቅመውን ያውቃል፣ የሚበልጥበትንም ያውቃል። ምርጫውን በድል ተወጥተናል። አለቀ። የምርጫው ጉዳይ ጠላቶቻችን እንዳሰቡልን አይደለም የሆነው። የኢትዮጵያ ህዝብ እንደፈለገው አድርጎ አልፎታል። ህዝቡ ፍላጎቱ ሰላም በመሆኑ ምክንያት ብቻ በሰላም ለማጠናቀቅ ሞክረናል። እንደ ተቋም የምርጫ ቦርድ፣ የሲቪክ ማህበራት፣ የሰራዊቱ አባላት፣ የጸጥታው አባላት፣ የቀበሌው ሹሞቹ፣ የክልል ባለስልጣኖቹ፣ የወረዳና የዞን መሪዎቹ ሁሉም ይህ ምርጫ የተሳካ እንዲሆን በየአቅማቸው ላደረጉት ነገር አክብሮታልን፣ ከፍ ያለ አክብሮታችን ይድረሳቸው እላለሁ። ምርጫ ቦርድ ለኛ የከፈለውን መስዋዕትነት፣ ምርጫ ቦርድ የተወጣውን ኃላፊነት ለኢትዮጵያ ህዝብ በግልጽ መግለጽ ፈልጋለሁ፣ በግልጽ መናገር ፈልጋለሁ። ከመጀመሪያው ጀምሮ ከበጀት ምደባ ጀምሮ የሰው ኃይል ስልጠና፣ የፓርቲ አባላትን ስልጠና፣ የፓርቲ አባላት ምርጫውን እንዲያስፈጽሙላቸው ያመጧቸውን ሰዎች ጭምር በማሰልጠን የፓርቲ አባላትን ራሱን ፓርቲውን ወደ ውድድር በሚገባበት ጊዜ የክርክር ስልቶችን ባለሙያዎችን በመጋበዝ አምጥቶ አሰልጥኖናል። ለዛ ታላቅ ክብር አለኝ። በሁሉም
አካባቢዎች በሁሉም የፖለቲካ ፓርቲዎች የተነሱ ቅሬታዎችን በመፍታቱ በኩል ያደረገልንን አስተዋጽኦ በቀላሉ አላየውም። ትልቅ አስተዋጽኦ ነው። ረድቶናል። በሎጂስቲክ እኛን በማገዝ ብቻ አይደለም፣ ጉልበት፣ እውቀት፣ ገንዘባቸውን በእውነት ሰውተው ቅዳሜና እሁድ ሳይቀር የእኛን ጥያቄዎች የበርካታ ፖለቲካ ፓርቲዎችን የየቀበሌ ችግር ለመፍታት ከመጀመሪያው የውድድር ቀን ጀምሮ እስካሁን እስከ ድምፅ አሰጣጥ ስነ ስርዓቱ ድረስ ምርጫ ቦርድ ያደረገልንን ነገር በእውነት ይሄ ነው አልልም። ከልብ በኢትዮጵያ ሰፊ ሕዝብ ስም አመሰግናለሁ። ሁላችንም ተስፋን ሰንቀን ሰላምን ናፍቀን በሰላም የሚጠናቀቀው ነገር ለነገ የዴሞክራሲ መንገድ፣ ለነገ መተማመን፣ ለነገ አንድነት፣ ለነገ አብሮነት መሰላል የሚሆን ሌጋሲ ጥሎ አልፏል። አሁን ያለው መንግስት እስከ መስከረም ባለው አዲሱ መንግስት እስከሚመጣ ድረስ ባለው ሀገሪቱ ውስጥ ያለ የሰላም እጦት አለ። ሀገሪቱ ውስጥ ያለ እስከዛሬ ያልተፈታ ችግር አለ። እስከዛሬ የታሰሩ ወንድሞቻችን አሉ፣ እህቶቻችን እስከዛሬ በእስር ቤት ውስጥ ያሉ አሉ። እነሱን እንዲፈታልን ትናንት ያነሳነውን ጥያቄ ዛሬም አንግበን እንሄዳለን። እነዚህ ወንድሞቻችን ኢትዮጵያውያን ናቸውና መንግስት በይቅርታም ቢሆን ፈቶ እነዚህ ወንድሞቻቸው እህቶቻችን ከቤተሰቦቻቸው ጋር እንዲውሉ መንግስትን አሁንም አበክረን እንጠይቃለን። በሌላ በኩል መንግስት የዜጎችን መብት ብቻ አይደለም፣ የዜጎችን ደህንነት የማረጋገጥ መብት አለው። ስለዚህ በዚህ በቀረችው ጊዜ በተለይ እስከ መስከረም ባለው ጊዜ ያለው መንግስት ኃላፊነትን ወስዶ ጸጥታን የማስከበር ኃላፊነትን ወስዶ የዜጎችን መብት የማረጋገጥ የዜጎችን ደህንነት የማረጋገጥ ኃላፊነቱን መውሰድ አለበት። በተለይ ከምርጫ ጋር በተያያዘ ጉዳይ አንድ ጥይት ሳይጮህ ለዚህ ከደረስን ቀሪውን ከተቃዋሚ የፖለቲካ ድርጅቶች ጋር፣ ከታጠቁ ኃይሎች ጋር፣ ከሲቪክ ማህበራት ጋር፣ ከሚመለከታቸው ኃይሎች ጋር ቁጭ ብሎ በመነጋገር አሁንም ችግራችንን እንዲፈታ ያለብንን ሀገራዊ ችግር እንዲፈታ በጥብቅ አሳስባለሁ። የቀድሞው የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ የፖለቲካና የጸጥታ ሁኔታ በተመለከተ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የትግርኛ ክፍል ጋር ባደረጉት ቃለ ምልልስ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ፍጹም ህገ ወጥና እውቅና የሌላቸው አስነዋሪ ድርጊቶች በመሆናቸው ሊቆሙ ይገባል ሲሉ ገልጸዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለውን አካሄድ የተቃወሙት ጄኔራል ሳሞራ ድርጊቱ ፍጹም ህገ ወጥና እውቅና የሌለው መሆኑን አስታውቀዋል። ይህ ቡድን በአክሱም ከተማ ተሰባስበው ያደረገውን ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጄኔራል ሳሞራ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጄኔራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥሩባቸው መቆየታቸውን በመጨረሻ ማህተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ደግሞ ከተጠያቂነት ለማምለጥ እንደሆነ የገለጹት ጄኔራል ሳሞራ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘ ያለበትን አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጄኔራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጄኔራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው በአድናቆት ገልጸዋል። ጄኔራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብለው ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑንም አጽንኦት ሰጥተው አስገንዝበዋል።
ኢትዮጵያ 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 ወረዲ Karamum